አንዴ ከኢትዮጵያን አገዛዝ ከወጡ ኢኮኖሚውን ለማሳደግ ምንም እንደማይቸግራቸው ነው የሚናገሩት። እንዲያውም ለኤርትራውያን ደህንነት ትልቁ ምክንያት አድርገው የሚወስዱት ጎታቸው የሆነው የኢትዮጵያ ኋላ ቀርነትና እድገት ጠልነት ነው ብዬ አስተያየት ሰጠው። ዶክተር ግርማ ሃይፍርዳ ወቅ ጦርነትን ማካሄድ ለሻዕቢያዎቹ ቀላል አይደለም። ግን እንበለውና ነፃነታቸውን ቢያገኙ ህዝቡን ማስተዳደር በዚህ ጦርነት የባሰ ከባድ ተግዳሮት ነው። ሀገር የመምራት የሀገር ውስጥና ዓለም አቀፋዊ ፖለቲካ እውቀትና ልምድ ያላቸው ሰዎች ያሏቸው አይመስለኝም አለ። ዶክተር ታሪኩም ግን እኮ አሁንም ነፃ ያወጡትን አካባቢ የሚያስተዳድሩት ራሳቸው ሻዕቢያዎች ናቸው። እንደ አንድ ሉዓላዊ ሀገር ሚኒስትሮችን ባይሾሙም በጤና፣ በልማት፣ በትምህርትና በሌሎችም ዘርፎች የተቀናጀ ሥራ ይሰራሉ። ይህንን ልምድ ቢያሰፉት ከተገነጠሉ ሥራውን ለማስቀጠል አይረዳቸውም ትላለህ? ዶክተር ግርማ ኮስተር ብሎ እናንተ ሰዎች ሀገርን መምራት እንዴት ነው እንደዚህ የቀለለላችሁ? ሁሉም መንግስታት እኮ ለአሁኑ የደረሱት ካለፉት መንግስቶቻቸው የተደራጀ ሥርዓትን ተረክበው ከስህተቶቻቸው ተምረው ሕግጋትና መተዳደሪያቸውን በረዥም ሂደት ከልሰውና አሻሽለው እንጂ ልክ ከጫጉላ መልስ ትዳር እንደሚጀምሩ ባልና ሚስት ዘው ብለው ገብተው በመፈትፈት አይደለም። ከትውልድ ወደ ትውልድ ከዘመን ዘመንና ከስርዓት ስርዓት እየወረደ የሚመጣ ልምድና ጥበብ ያስፈልጋል። ኤርትራ እኮ ታዲያ የራሷ መንግስት የነበራት ራሷን የሚያስተዳደረች ሀገር ናት አልኩ። ዶክተር ግርማ ያችን አጭር በፌዴሬሽንና በእንግሊዝ ሞግዚትነት ከተዳደረችበት ጊዜ ሌላ ኤርትራ መንግስት ሆና ራሷን አስተዳድራ አታውቅም አለ። የኤርትራ ከኢትዮጵያ መገንጠል ሐሳብ በፍጹም አይዋጥልኝም። ህዝቡ ከሚለያየው ነገር ይልቅ የሚያመሳስለው፣ ከሚያጋጨው ይልቅ የሚያስተሳስረው ባህል፣ እምነት፣ ፍላጎትና ግንኙነት የጠበቀ ነው ብዬ አምናለሁ። የመበጣበጡ ምክንያት የፍትሐዊ አስተዳደር እጦትና ግጭትን ያለ ጠመንጃ መፍታት የማይቻል የሚመስላቸው ህዝብን በእውቀት መምራት ሳይሆን በአፈሙዝ መንዳት የሚቀናቸው ለስልጣን ገዳይ የሆኑትን እንጭጭ መሪዎች እንደሆኑ ከደም ቆይቻለሁ። ውድ አድማጮቻችን እንዴት ሰነበታችሁ? ዛሬ የምናቀርብላችሁ ቀይ ባህር ሲቀላ በሚል ዶክተር ፍርዳወቅ ማሞ የጻፉትን እውነተኛ ታሪክ ይሆናል። ምጽዋ እንደ ሰዶም። ወደ ምሽት ፀሐይ ስትጠልቅ የቀኑ ጸጥታ ድንገት ደፈረሰ። በቅርብ ርቀት ከባድ መሳሪያዎች ያለማቋረጥ ተወንጫፊዎቻቸውን ወደ ምጽዋ አቅጣጫ ለቀቋቸው። ተተኳሾቹ መነሻቸው ከዶጋሊና ምጽዋ መካከል ካለው ከቀደመው መጠለያችን ከእምኩሉ አካባቢ ነው። በምሽቱ ሰማይ ላይ ተወንጫፊዎቹ ሲበሩ ወደ ጎን የሚዘንብ ቀይ የእሳት ዝናብ ይመስላሉ። አወይ የምጽዋ ሕዝብ ዱብዳ አልኩ በውስጤ። የቀኑን አንጸባራቂ ሰላማዊነት ያየ መቼም በዚህ ምሽት ይሄ ውርጅብኝ ይመጣል ብሎ አይጠብቅም። መሸሸጊያ ጎሬና ምሽግም ምሶ አይጠባበቅም። የትኛው ጠንካራ ምሽግ እስከዚህ ቅጥቀጣ ሊያድነው? በዓይነ ሕሊናዬ የምጽዋ የድንጋይ ቤቶች ያስጠለሏቸው ነዋሪዎች ላይ ሲደረመሱ እያየው ሰቀጠጠኝ። ሕፃናት ሲያለቅሱ፣ አዋቂዎች መደበቂያ አጥተው ሲቅበዘበዙ እያሰብኩ ሰውነቴን ነዘረኝ። ጭንቀቱም አላስቀምጥ ብሎኝ ወዲያ ወዲህ ተንጎራደድኩ። ተወንጫፊው ማቆሚያ የለውም። ሻዕቢያ ካዘና ውስጥ ያላትን ተተኳሽ እዚሁ ምጽዋ ዘርግፋ ለመጨረሻ የወሰነች ይመስላል። ተዋጊዎች የተተኳሽ ቁጠባ የሚባል ቋንቋ ይኖራቸው ይሆን ብዬ በሆዴ ጠየቁ። በዚህ መሃል አንድ ፊልድ ጃኬት የለበሰ ተንቀሳቃሽ የመገናኛ ሬዲዮ ይዞ እያዳመጠ የቆመ ሳያዩት የሆነ አለቃ የሚመስል የሻዕቢያ አባል መንገድ ላይ ገጠመኝ። ምን አገባህ ብሎ ቀልቤን እንዳይገፋው ፈራ ተባ እያልኩ ይሄ ሁሉ ተወንጫፊ ሲተኮስ ግን ሰላማዊ ሕዝብ አይጎዳም ወይስ የተጠና ኢላማ አለው ብዬ ስጠይቀው የመለሰልኝ መልስ ሰውነቴ ድርቅ እስኪል አስደነገጠኝ። ጠጋ ብሎ
ለዚህ አትጨነቅ። ከተማዋ ውስጥ የተሰገሰገው ወታደር ተከትሎ የገባ መጤ እንጂ የሀገር ተወላጅ ብዙም የለም ብሎኝ የሬዲዮ መገናኛ ንግግሩን ቀጠለ። ምን አለ ባልጠየቅኩት፣ ምን አለ ምን አባክ ካገባህ ባለኝ ብዬ የሰማሁትን ነገር ልቤን እየወጋው ቆዝሜ ቆምኩ። የትግርኛ አነጋገር ዘይቤዬ ከማንም ኤርትራዊ ስለማይለይ ሻዕቢያው ተዋጊ ይህንን ከባድ ወሬ አፈነዳልኝ እንጂ የመሃል ሀገር ሰው መሆኔን ቢያውቅ ትንፍሽ እንደማይልልኝ እርግጠኛ ነኝ። ያንን የቀፈፈኝን ምስጢር ከነገረኝ በኋላ የመሃል ሀገር ሰው መሆኔን ቢያውቅ ምን ሊደርስብኝ እንደሚችል ገመትኩና ከዚያ አካባቢ መራቅን መረጥኩ። ተወንጫፊው ሰማይን እንደ ጋለ ብረት እያቀላ ከ1 ሰዓት በላይ መብረሩን ቀጠለ። ከዚህ ድብደባ የተረፈ ሰው መቼም ሞት የተጠየፈው ሰው መሆን አለበት። መቼም ይወለድ መቼ ከዚህ መዓት የተረፈባትን ይህችን ቀን የእንደገና መወለጃው ቀን አድርጎ የልደቱን ቀን መቀየር አለበት አልኩ ለብቻዬ። ግን የሚተርፈው ሰው ይኖራል? በምጽዋ ጥንታዊና ታሪካዊ ሕንፃዎች ወደ ፍርስራሽነት የማይቀየር አንድስ ቤት ይገኛል? ምጽዋ እሳት ወረደባት። የ20ኛው ክፍለ ዘመን ሶዶምና ገሞራ ሆነች። ከባድ መሳሪያዎቹ ድንገት እርስ በርስ የተናበቡ ይመስል በአንዴ ዝም አሉ። በአካባቢው ፍጹም የሆነ ጸጥታ ዋጠው። ከባልንጀሮቼ ጋር ብንገናኝም ማንም ግን ምንም ለማውራት አልፈለገም ወይም አልደፈረም። የሌሎችን ስሜትና ምክንያት ባላውቅም የእኔን አፍ የለጎመው ግን ስንቀዠቀዥ ለጠየቅኩት ጥያቄ ያገኘሁት ጨካኝ መልስ ነበረ። መጤ እንጂ የአገር ሰው የለም የሚለው ንግግር ሳይቋረጥ ጆሮዬም ጭንቅላቴም ውስጥ ጮህብኛል። ምን አለ ይህ አስተሳሰብ የአንድ ክፉ ሰው ጭንቅላት ውስጥ ብቻ ያለ ሐሳብ ቢሆነ፣ ምን አለበት የሻዕቢያ የድርጅት አስተሳሰብ ባልሆነ ብዬ ተመኘው። ይህ ጨካኝ አመለካከት ያለው ግለሰብ ብዙዎችን ሊያጠፋ ይችላል። አመለካከቱ የድርጅቱ ከሆነ ግን ሀገር ያወድማል ብዬ ሰጋሁ። ስለ ሻዕቢያ ጭካኔ የሞላበት የምርኮኛ አያያዝ የምሰማቸው ነገሮች ቢኖሩም እኔና ሲቪል ጓደኞቼን እንደ ማንም ኤርትራዊ ቆጥረው ተቀበሉን እንጂ እስከዚህ ሰዓት ክፉ የተናገረን ይሁን ያደረሰብን ማንም የለም። ግድ የለም ፍርድ አወቅ። ሰውየው ያንን ቃል ያወጣው ከራሱ ያልተገራና ዘረኛ አመለካከት እንጂ ድርጅቱን ወክሎ ሊሆን አይችልም በማለት የተሻለውን ለማሰብም ሞከርኩ። ትንሽ ቆይቼ ደግሞ ግን እኮ የእንደዚህ አይነቱ ኃላፊነትና ሰብአዊነት የማይሰማው ሰው አይነቶች ተጠራቅመው ነው ድርጅቱን የሚፈጥሩት አልኩና ነገሩ አስፈራኝ። ለማንኛውም የከባድ መሳሪያው ድለቃ የልቡን አድርሶ ካጓራ በኋላ ደክሞት ለእረፍት ይሁን ወይም ከዚህ የሚተርፍ ካለ ወንድ ነው ለአሁን ይበቃል ብሎ ጸጥ እንዳለ ሰዓታት አለፉ። የለቀቀብንን ድብርት ግን ጸጥታው ሊገፋው አልቻለም። የሚቀጥለው ደግሞ ምን ይሆን ብዬ በሐዘን የተመታ ልቤ ከብዶብኝ ተከዝኩ። ማረፊያችን ሰፈር ሰብሰብ ብለን ብንቀመጥም ንግግር ለመጀመር ድፍረት አጣን። ምጽዋ ብቻ ሳይሆን ያለንበት ዶጋሊም ምቱ ያረፈበት እስኪመስል ዝምታና ቁዘማ ነው። ጸጥታውን የሰበረው ዶክተር ግርማ ነበር። በትክክል መቁጠር ባልችልም የተወነጨፈው ከባድ መሳሪያ ብዛት ከ500 በላይ ይሆናል አለ። ይህ ደግሞ እንደ ምጽዋ ያለች ትንሽ ቦታን ሙሉ ለሙሉ ለማውደም በቂ ነው አለና ድብርታችን ላይ ጨመረብን። ከዚህ ድብደባ በኋላ ሰውም ሕንፃውም ይተርፋል ብዬ አልገምትም አለ ዶክተር ታሪኩ። ሻዕቢያ ከባድ መሳሪያዎች በብዛት ስታስወነጭፍ ሰምቻለሁም አይቻለሁም፣ ግን እንደ አሁኑ የተወንጫፊ ማዕት አውርዳ የምታውቅ አይመስለኝም አልኩኔም። የዚህ አይነት ውጊያ ከሁለተኛው የዓለም ጦርነት በኋላ የማይታይ የኋላ ቀር ጦርነት ነው። ብዙ ሕዝብና መሰረተ ልማት በማውደም የሚፈጠረው ስደትና የኢኮኖሚ መፍረክረክ ለዚያ አካባቢ ብቻ ሳይሆን አህጉራዊና ዓለም አቀፋዊ ቀውስን ያስከትላል አለ ዶክተር ግርማ። የሚጠፋውን የሰላማዊ ሰው ሕይወት በቀሪዎቹም ላይ ዕድሜ ልክ ተጣብቆ የሚኖረውን የስነ አእምሮ ቀውስ እንርሳውና ይህን ሀገር እኮ ቢገነጥሉት የእነርሱ ሀገር ነው። የወደመውን ሀብት አሁን በምን አቅም ነው መልሰው የሚገነቡት አልኩ በምሬት። እነርሱ አሁን ትኩረታቸው በዚህ ሁሉ ዘመን ተንከራተው ብዙ ተዋጊ ገብረው ሊጨብጡት ያልቻሉትን ድልና ነፃነት በእጃቸው ማስገባት ነው አለ ዶክተር ታሪኩ። ዶክተር ግርማም ቀበል አድርጎ ነፃ መውጣት ማለት እኮ የሚጠሉትን ደርግ ከሀገር አባሮ ከተነሳበት ወንበር ላይ መቀመጥ ማለት ብቻ አይደለም። ሕዝብን በተሻለ ፖለቲካዊ አስተዳደርና በተሻለ ኢኮኖሚ መምራት ያስፈልጋል። ኢኮኖሚውንና መሰረተ ልማቱን እንዲህ ካወደሙት
እንዴት ነው ህዝቡን ማኖር የሚችሉት? ኢኮኖሚውን ለመገንባት ደግሞ የሆነ መሰረት ይፈልጋል። አሁን እኮ መሰረቱን እየናዱት ነው ያሉት። አንዴ ከኢትዮጵያን አገዛዝ ከወጡ ኢኮኖሚውን ለማሳደግ ምንም እንደማይቸግራቸው ነው የሚናገሩት። እንዲያውም ለኤርትራውያን ደህንነት ትልቁ ምክንያት አድርገው የሚወስዱት ጎታቸው የሆነው የኢትዮጵያ ኋላ ቀርነትና እድገት ጠልነት ነው ብዬ አስተያየት ሰጠው። ዶክተር ግርማ አይፍርዳ ወቅ ጦርነትን ማካሄድ ለሻዕቢያዎቹ ቀላል አይደለም፣ ግን እንበለውና ነፃነታቸውን ቢያገኙ ህዝቡን ማስተዳደር በዚህ ጦርነት የባሰ ከባድ ተግዳሮት ነው። ሀገር መምራት የሀገር ውስጥና ዓለም አቀፋዊ ፖለቲካ እውቀትና ልምድ ያላቸው ሰዎች ያሏቸው አይመስለኝም አለ። ዶክተር ታሪኩም ግን እኮ አሁንም ነፃ ያወጡትን አካባቢ የሚያስተዳድሩት ራሳቸው ሻዕቢያዎች ናቸው። እንደ አንድ ሉዓላዊ ሀገር ሚኒስትሮችን ባይሾሙም በጤና፣ በልማት፣ በትምህርትና በሌሎችም ዘርፎች የተቀናጀ ስራ ይሰራሉ። ይህንን ልምድ ቢያሰፉት ከተገነጠሉ ስራውን ለማስቀጠል አይረዳቸውም ትላለህ? ዶክተር ግርማ ኮስተር ብሎ እናንተ ሰዎች ሀገርን መምራት እንዴት ነው እንደዚህ የቀለለላችሁ? ሁሉም መንግስታት እኮ ለአሁኑ የደረሱት ካለፉት መንግስቶቻቸው የተደራጀ ስርዓትን ተረክበው ከስህተቶቻቸው ተምረው ህግጋትና መተዳደሪያቸውን በረዥም ሂደት ከልሰውና አሻሽለው እንጂ ልክ ከጫጉላ መልስ ትዳር እንደሚጀምሩ ባልና ሚስት ዘው ብለው ገብተው በመፈትፈት አይደለም። ከትውልድ ወደ ትውልድ ከዘመን ዘመንና ከስርዓት ስርዓት እየወረደ የሚመጣ ልምድና ጥበብ ያስፈልጋል። ኤርትራ እኮ ታዲያ የራሷ መንግስት የነበራት ራሷን የሚያስተዳደረች ሀገር ናት አልኩ። ዶክተር ግርማ ያችን አጭር በፌዴሬሽንና በእንግሊዝ ሞግዚትነት ከተዳደረችበት ጊዜ ሌላ ኤርትራ መንግስት ሆና ራሷን አስተዳድራ አታውቅም አለ። የኤርትራ ከኢትዮጵያ መገንጠል ሐሳብ በፍጹም አይዋጥልኝም። ህዝቡ ከሚለያየው ነገር ይልቅ የሚያመሳስለው፣ ከሚያጋጨው ይልቅ የሚያስተሳስረው ባህል፣ እምነት፣ ፍላጎትና ግንኙነት የጠበቀ ነው ብዬ አምናለሁ። የመበጣበጡ ምክንያት የፍትሐዊ አስተዳደር እጦትና ግጭትን ያለ ጠመንጃ መፍታት የማይቻል የሚመስላቸው ህዝብን በእውቀት መምራት ሳይሆን በአፈሙዝ መንዳት የሚቀናቸው ለስልጣን ገዳይ የሆኑትን እንጭጭ መሪዎች እንደሆኑ ከደም ቆይቻለሁ። አሁን ደግሞ ሁኔታዎችን ወደ ነበሩበት መመለስ የማይቻል ነው። ያለውን ብቸኛ አማራጭ ቢመረንም የኤርትራ መገንጠል ብቻ ነው። ቢያንስ የሰው ህይወት ጥፋት ያቆማል። ለጦርነቱ የሚባክነው ሀብት ለሌላ ልማት ይውላል። ቢያንስ ኤርትራውያን እያደጉ የምትጎትታቸው የመሰለቻቸው ኢትዮጵያ ዞር ትበልላቸውና ለማደግ ይሞክሩ። እውነትም ኢትዮጵያ ለእነርሱ በረከት ይሁን እንቅፋት ሆና እንደኖረች ራሳቸው ኤርትራውያን ቢለዩ ጥሩ ነው ብዬ ብዙ ጊዜ ያስባለሁ። ሁሉም በሚባል ደረጃ ከቅኝ ግዛት ነፃ የወጡ የአፍሪካ ሀገራት እኮ የራሳቸው መንግስት ያልነበራቸውና አዲስ ሀገረ መንግስት የመሰረቱ ናቸው። እነርሱ መንግስት መሆን ከቻሉና ከቀጠሉ ኤርትራ ምን ያቅታታል? ጥያቄ ለግርማ ነበረ። ዶክተር ግርማ ወደ እኔ ዞር አለና ቆይ እንጂ ፍርዳወቅ፣ አንተም የኤርትራን መገንጠል የምትደግፍ አስመሰለብህ እኮ አለ። ይህንን ሊያስቡ ይችላሉ ብዬ ገምት ነበር። አሁን ግን ጥያቄው ከመጣ ብዬ በፍጹም አልደግፍም። ኤርትራ የኢትዮጵያ አካል እንደሆነች አጥብቄ አምናለሁ። የእኔ እምነት፣ ፍላጎትና ምኞት ግን ከዚህ ሁኔታ ላይ ወሳኝነት የለውም። ወሳኙ ነገር የኤርትራ ህዝብ ምን ይፈልጋል የሚለው ነው። ሰውን ደግሞ በገዛ ቀየው ያለ ፍላጎቱ እኔ ስላመንኩበት ብቻ አብረን ካልቀጠልን ብሎ ማስገደድ ተገቢ ነው ብዬ አላምንም። ደግሞ እኮ እናስገድድ ብንል አሁን የምናየው የኃይል ሚዛን ይፈቅድልናል? ይኸው በደህናው ጊዜ በሰላም ማለቅ ይችል የነበረ ጉዳይ አሁን እልፍ ህዝብ አልቆበት ንብረትና ሀብት አድሞ አፍንጫችንን ይዞ መጣብን። እኔ እንደሚመስለኝ የታሪክ አቅጣጫ ኤርትራን ወደ መገንጠል መውሰዱ አይቀሬም። እንደኔ እምነት የባሰ ህዝብ ሳያልቅ ቶሎ ሀገራቸውን አስረክቦ መውጣት የመንግስታችን ውርደት ይቀንሰዋል። ዶክተር ታሪኩም ቆጣ ብሎ እንዴት ውርደቱን ይቀንሰዋል? ታሪክ ሲወቅሰው ይኖራል እንጂ ሀገርን አንድ ቀን እንዳደሩበት ሆቴል ጥሎ ሽልክ ብሎ ይወጣል እንዴ አለ። ይኸው ዶክተር ታሪኩ፣ እኔ ዕድሜ ዘመኔን የኖርኩት ኤርትራ ነው። የኤርትራዊ ደም ባይኖረኝም ኤርትራውያን ጓደኞቼ፣ አብሮ አደጎቼ፣ ዘመዶቼ ናቸው። ብዙ ደግም ክፉም አብረን አሳልፈናል። አንድ የምነግርህ ነገር 100% ባልልም ኤርትራውያን በኢትዮጵያ መተዳደርን አይፈልጉትም። የሁሉም ልብ ያለው ትግሉ ውስጥ ነው። ይሄ ጦርነት ደግሞ አሁን ባያልቅ ምንጊዜም እንደማይቆም እርግጠኛ ነኝ። አሁን የምናየው የሻዕቢያ አቅም
የኤርትራን መገንጠል የማያጠራጥር አድርጎታል እና ለማይቀረው ሽንፈታችን ተጨማሪ ሺዎች ወንድሞቻችንን ገብረን በመውጣታችን ነው ታሪክ የሚወቅሰን ወይስ ከመሬት ይልቅ የሰው ሕይወት ይበልጣል ብለን ሊታረዱ የተዘጋጁ ዜጎቻችንን አትርፈን ጓዛችንን ጠቅልለን ብንወጣስ ብዬ ጠየቅኩ። ጥያቄው ለሁሉም ነበር። ዶክተር ታሪኩ ግን አንገቱን ወደ መሬት ዘቅዝቆ ነገሩን የሚያሰላስል መሰለን። ዶክተር ግርማም ጣልቃ ገባና ይህ ጉዳይ አከራካሪ ነው። ማንም መንግስት ሲመሰርት ቃል ጉባኤ ተይዞ በስብሰባና በመጨባበጥ አይደለም። አብሮ የመኖር ስምምነት የሚመጣው በጉልበት አንዱ ከጠቀለላቸው በኋላ ነው። ግዛቶቹ ከተከለሉ በኋላ አስማምቶ የሚያኖራቸው የጋራ አቋም መያዝ ግዴታ ነው። ከሚያስማማቸው ይልቅ የሚያጋጫቸው ምክንያት ከበዛ ግን ከመለያየት የተሻለ አማራጭ የለም። ይሄ የዘመናዊነት ይመስለኛል። ኋላ ቀሩ አካሄድ ግን ዕድሜ ልክ በጦርነት መጠፋፋት ሲሆን፣ ጨካኙ አማራጭ ደግሞ አቅም ያለው ክፍል ከህዝብ ይልቅ በግዛቱ ስፋት ልክ ክብር ለመቀዳጀት አቅም የሌለውን ህዝብ መደፍጠጥና ማጥፋት ነው። ከቅኝ ተገዥነት ነፃ ስለወጡት የአፍሪካ መንግስታት ጠይቄ ነበር ስለው ወደዚያው ልመጣ ነበር። እውነት ነው፣ ብዙዎቹ ከአውሮፓውያን ቅኝ ገዢዎች ነፃ የወጡ ህዝቦች አዳዲስ መንግስታትን መስርተዋል። ይሄ ማለት ግን እነዚህ ሀገሮች ከነፃነታቸው በኋላ ያለፉበት መንገድ የሳር ምንጣፍ አልነበረም። አሁን ከብዙ አስርት ዓመታት በኋላ እንኳን የተረጋጋ መንግስት ያላቸው በጣት የሚቆጠሩት ናቸው። እንደምታውቀው በየጊዜው የእርስ በርስ ጦርነት ነው። መፈንቅለ መንግስት ሳይደረግበት 5 ዓመት የሚያልፈው ሀገር አይታይም። ስልጣኑን የጨበጡት ጌቶች በጉልበት ካልሆነ ከወንበራቸው የሚነቀንቃቸው የለም። ህዝብ በገዛ ሀገሩ እንደ ባሪያ ይጋዛል። አንዱ ህዝብ የሌላው የበታች ሆኖ ይኖራል። አውሮፓውያን ቅኝ ገዢዎቻቸውም ህዝቡን የመከፋፈል እቅዳቸውን ተሳክቶላቸዋል። የኤርትራ ጉዳይ ግን ከዚህ የባሰ ይሆናል አለ ግርማ። እንዴት ሊብስ ይችላል ብዬ ጠየቁ። የግርማን ትንተና ለመስማት ቸኩዬ። አየህ፣ አብዛኞቹ የአፍሪካ ሀገራት ቅኝ የተያዙት ከእነርሱ ጋር በመልክም በባህልም በቋንቋም ምንም ግንኙነት በሌላቸው ድንበር በማይጋሯቸው ከሩቅ ስፍራ በመርከብ ተጭነው በመጡ ነጮች ነው። አሁን የኢትዮጵያ በእርግጥ ኤርትራን ቅኝ ገዝታለች? አልገዛችም? ኤርትራ የኢትዮጵያ አካል ነች? አይደለችም? የሚለውን ክርክር ለታሪክ አዋቂዎች እንተወውና መቼም የሀገር ጎረቤት አይመረጥም። ኢትዮጵያና ኤርትራ ጎረቤቶች ይሆናሉ እንበል። ህዝቡ ተጋብቷል፣ ተዋልዷል፣ በስነ ልቦና በኢኮኖሚም ተሳስሯል። የአንዱ ህዝብ እልፍ ወደ ሌላው ርቆ ሄዶ ኑሮ መስርቷል። አውሮፓውያን አፍሪካውያንን ቅኝ መግዛታቸውን አይክዱም። ቅኝ ተገዢዎቹም ነፃ ወጥተው ነጮቹን ሲያባርሩ አውሮፓውያኑ ታሪክ ተዛብቶ ነው እንጂ ይሄ የኛ ሀገር እኮ ነው ብለው አልተከራከሩም። ተገፍተውም ቢሆን ሹልክ ብለው ነው የወጡት። ወደፊትም የታሪክ የአንድነት የድንበር ጥያቄ ላያነሱ ነው ጓዛቸውን ጠቅልለው የወጡት አለና ግርማ ትንሽ አሰብ አድርጎ ንግግሩን ቀጠለ። ኤርትራ ብትገነጠል ግን የኢትዮጵያ መንግስታትና ህዝብ የኛ ነው የሚሉትን የተነጠቁት ግዛቶቻቸውን እያብሰለሰሉ ቀን እየጠበቁ አድፍተው ይጠብቃሉ እንጂ እንካችሁ ሀገራችሁን ብለውና ሳይደርሱባቸው ምለው አይሰናበቱም። የድንበሩን ጉዳይ ለአንተ አልነግርህም። ያኔ አብረን ከአከለ ጉዛይ አውራጃ ስንሰራ ዛላምበሳንና አሊቴናን እንኳን በኤርትራ ክፍለ ሀገር ይተዳደር ወይስ በትግራይ የሚለው ውዝግብ ታውቀዋለህ። አሁን ኢትዮጵያ አንድ ሆና ድንበር እንግዲህ ካተራመሰ ኤርትራ ብትገነጠል ደግሞ ሌሎች በህግ ያልተከለሉ የድንበር ግዛቶች ምን ያክል ግጭት እንደሚያስነሱ መገመት አያዳግትም። አሰብ ሌላው የግጭት ምክንያት መስሎ ይታየኛል። መንግስት አሰብን በልዩ አስተዳደር ነጥሏታል። ኤርትራ ብትገነጠል አሰብን ይዛ ነው ወይስ አፋርን አንድ አድርገው አሰብን ወደ ኢትዮጵያ ይቀላቅላሉ? ሌላው ችግር ይመስለኛል ብሎ ዶክተር ግርማ ትንሽ አረፍ ብሎ የሚቀጥለውን ልናገር አልናገር የሚል ስሜት ያደረበት ይመስላል። ሌላው ብሎ ቆም አለ። በጥሞና ትንተናውን እየተከታተልን እንዲቀጥል ብንጠብቀውም ሌላው አለ። አሁንም ትዕግስት ያጣው ዶክተር ታሪኩ ምንድነው ሌላው የምትለው? ወሬ ካለቀብህ ይኸው ነው በል አለው። ልናገረው ያሰብኩት ስለከበደኝ ነው። ይህም ሁሌ ስለ ኤርትራ መገንጠል ሐሳስብ የሚያሰጋኝ ነገር አለ። እነዚህ ህዝቦች ተዋልደዋል፣ ተዋደዋል፣ ተቀላቅለዋል። የዛኑ ያክል ደግሞ ሰይፍ ተማዘዋል፣ ተዳምተዋል፣ ተገዳድለዋል፣ ተቀያይመዋል። ከእያንዳንዱ የኤርትራዊ ቤት ሰው ተሰውቷል፣ አካል ጎድሏል። ሐዘኑ በልቅሶ እንኳን እንዳይወጣለት ለሕይወቱ ሰግቶ ብዙ ቤተሰብ በልቡ አንብቷል። ከመሃል አገርም በውትድርናና ኤርትራ መጥቶ ያለበት አድራሻ የማይታወቅ ደብዛው የጠፋ ያለ ቀባሪ በኤርትራ ተራሮችና በረሃ ቀልጦ የቀረው ወንድም ልጅ አባቱን ያጣ
ብዙ ቤተሰብ ቆዝሟል። ለእነዚህ የመሃል ኢትዮጵያ ሰዎች ኤርትራ ማለት የወንድ አውራዎችን የምትቀጥፍ፣ ሴቶችን መበለት፣ ሕፃናትን አባት አልባ የምታደርግ ጨካኝ አውሬ ነች። ይሄ ብዙ ሰዎች ልብ ውስጥ ስር የሰደደው ጠላትነት እስኪደበዝዝ የአንድ ትውልድ ዕድሜ ይጠይቃል። ኤርትራና ኢትዮጵያ ሁለት ሀገር ሆነው ግጭቱ ቢፈጠር የህዝብ ውስጥ የሰረጸው ጥላቻና ቂም ለመፈንዳት አፍታም አይፈጅበትም። ይህ ትልቅ ስጋቴ ነው አለ ሐሳቡን በመተንፈሱ ቀለል ያለው መስሎት። በመስማማት ራሳችን እየነቀነቅን ሐሳቡን ተጋራን። ይሄ ሰው ድንቅና የተዋጣለት ሐኪም ነው። የፖለቲካ ተንታኝ ቢሆን ግን ይበልጥ ይከበርበትና ያዋጣው ነበር ብዬ አሰብኩ፣ ግርማን እያደነቅኩ። ኧረ ምን በወጣው ደግሞ ለቆሻሻ ፖለቲካ ብዬ ደግሞ ራሴ ሹሜ ራሴ ሻርኩት። ከሁሉ ግን እየገረመኝ የነበረው በሻዕቢያ እጅ የወደቀውን ኢትዮጵያውያን ሆነን የራሳችንን መንግስት በሚያስተዳድረን ወቅት እንኳን የማናደርገውን ነፃ ውይይት ማድረጋችን ነበር። እናንተ ሰዎች አይበቃችሁም? አተኙም? አለ ዶክተር አክሊሉ። ኧረ እንተኛለን አለ ዶክተር ግርማም። ያው ስራችን መተኛት፣ መነሳት፣ መብላትና ማውራት ይሆናል። ዶክተር አክሊሉ ተጫዋች እንደሆነ ነበር የማውቀው። አሁን ግን ያ በፊት የማውቀው ዶክተር አክሊሉ አልመስልሃለኝ። የባጤ ቆጡን ስናወራ አንዴ መሬቱን እያየ አንዳንዴ ደግሞ ቀና ብሎ ተረኛ ተናጋሪውን እየተመለከተ ያዳምጣል እንጂ በወሬያችን ምንም አይሳተፍም። አንዳንዴ እውቀት በጎደለው ደፋር ንግግራችን እየታዘበን ይሆን ወይስ በደንብ እስኪያውቀንና እስኪያምነን ሊያጠናን ነው ከንግግር የተቆጠበው እላለሁ ለራሴ። አልፎ አልፎ ዶክተር አክሊሉ አካሉን ዶካሊ አስቀምጦ መንፈሱ ግን ሩቅ ሀገር የተጓዘች ይመስላል። መሬቱን እያየ ተክዞ ሳየው ምናልባት ከዚያች መርከብ ወርዶ ገና መሬት ከመድረሱ የመርከቧ መመታትና መቃጠል ስነ ልቦናው ላይ ያደረሰው ጉዳት ይኖር ይሆን እያልኩም በልቤ ጠይቃለሁ። ሌሊቱ ሲጋመስ የድካም ምልክት ማናችንም ላይ ባይታይም ጋደማልን። አሸዋው ላይ በጀርባዬ ተንጋልዬ በዛፎቹ ቅጠሎች መሃል ጥርት ብሎ የሚታየውን ሰማይ ላይ የተበተኑትን ከዋክብት እያየው እነዚህ ከሩቅ ሲታዩ የጤፍ ፍሬ የሚያካክሉ የሚመስሉት ከዋክብት እኔና በቢሊዮን የሚቆጠሩ ቢጤዎቼ ከምኖርባት ዓለም ብዙ 100,000 እጥፍ ትልቅ እንደሆኑ ሳይንስ የነገረኝን እያሰብኩ የከዋክብቱን ግዙፍነት አደንቃለሁ። እነዚህ ግዙፍ የፈጣሪ ስራዎች ከነዚያ ከተፈጠሩባት ቦታ ንቅንቅ ሳይሉ ዕድሜውን ውሱን የሆነው የሰው ልጅ ብዙ ትውልድ ቢሊዮኖች አሕዛብ ሲመጡና ሲሄዱ እያዩ ይመሰክራሉ። እነርሱ ዕድሜ ጋር ሲታይ ዕድሜው የአይን ቅጽበት የሆነው የሰው ልጅ የራሱንና የአምሳያውን ዕድሜ ይበልጥ ሲያሳጥር እያዩ ይታዘባሉ። እጅና አፍ ይኑራቸው እንጃ የሰው ልጅ ጭካኔና ጥህነት እያዩ እየደነገጡ እጃቸውን አፋቸው ላይ የሚጭኑና ደግመው ይህንን ክፋት ላለማየት አይናቸውን የሚጋርዱ መስሎ ይሰማኛል። የሰው ልጅ ግን የዕድሜው አጭርነት በኖ እንደሚጠፋ እንፋሎት መሆኑን ዘወትር ቢያስብና ክብሩም ዝናውም ስልጣኑም እርሱ ሲቀበር አብሮ እንደሚበሰብስ ቢያስተውል ዛሬ የተመካበት ጉልበቱ ነገ እንደሚዝል ዘወትር ቢገነዘብ እንደዚህ አምሳያው በሆነው የአዳም ልጅ ፍጥረት ይጨክን ነበረ? እንዲህ ንፉግና ክፉስ ሲሆን ነበር እያልኩ ጥያቄው ለማያቸው ከዋክብት ይሁን ለራሴ ሳለይ እጠይቃለሁ። ያ ምሽት ቀፋፊ ነበር። የዘነበው የቦምብ ውርጅብኝ ሊያደርስ ከሚችለው ጉዳት እጅግ አስከፊ መሆኑን በዓይኔ አይቼ ባልመሰክርም መገመት ግን አላቃተኝም። በምናቤ የሚመላለሰው የተደበደበው የምጽዋ ሕዝብ ሰቆቃ ውስጤን አቆሰለው። ሆኖም ግን ማታ ላይ የሰማሁትን ንግግር ያክል ልቤን አልወጋኝም። መጤ እንጂ የሀገር ሰው ብዙም የለም የሚለው ድምፅ ደጋግሞ ይመጣብኛል። ፈጣሪ ሆይ ይህንን ድምፅ ደግሜ እንዳላስብ ደግፈኝ ብዬ ጸለይኩ። ጸሎቴ ግን አልተሰማልኝም።